ኢትዮጵያ ታምርት ክልላዊ የማጠቃለያ መርሃ ግብር በኮምቦልቻ ከተማ ተካሂዷል። በማጠቃለያ ፕሮግራሙ ለመታደም ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች ኮምቦልቻ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ኢትዮጵያ ታምርት ሀገራዊ ንቅናቄ በ2014 አንድ ብሎ ከጀመረበት ጊዜ አንስቶ እነሆ ዘንድሮ አራተኛ ዓመቱን አስቆጥሯል። ክልላዊ የማጠቃለያ ፕሮግራሙ በኮምቦልቻ ከተማ ሲካሄድ 145 አምራች ኢንዱስትሪዎች ተሳታፊ ሆነዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከሌሎች ከፍተኛ የስራ ኃላፊዎች ጋር የማጠቃለያ መርሃ ግብሩን አስጀምረዋል። የሪባን መቁረጥ ስነ ስርዓት እየተካሄደ ነው። እናመሰግናለን። የኢትዮጵያ ታምርት ሀገራዊ ንቅናቄ የአምራች ኢንዱስትሪዎችን ችግር በመፍታት የላቀ አስተዋጽኦን እየተወጣ ይገኛል። በያዝነው ዓመት ብቻ በአማራ ክልል 159 መድረኮች ተዘጋጅተው ከ19 ሺህ በላይ አምራቾችና ባለድርሻ አካላት ተሳታፊ ሆነዋል። በኮምቦልቻ ከተማ በተካሄደው የማጠቃለያ መርሃ ግብርም ከተለያዩ የክልሉ አካባቢዎች የመጡ አምራች ኢንዱስትሪዎች ምርቶቻቸውን አሳይተዋል። ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ መልእክት በተሰናዳው ክልላዊ የማጠቃለያ መድረክ መልእክት ያስተላለፉት የኮምቦልቻ ከተማ አስተዳደር ከንቲባ መሐመድ አሚን የሱፍ የኢንዱስትሪ ከተማ በሆነችው ኮምቦልቻ ከተማ መድረኩ በመዘጋጀቱ ምስጋናቸውን አቅርበዋል። ይህ መድረክ የአማራ ክልል ያለውን የኢንዱስትሪ አቅም፣ የኢንቨስትመንት እድሎች፣ የምርት ተወዳዳሪነትና የገበያ ትስስር ለማሳየት በጣም አስፈላጊ መድረክ ነው። መድረኩ ምርታማነትን የሚያበረታታ፣ በሀገር ውስጥ ምርቶች የመጠቀም ባህል የሚያሳድግ፣ የኢንዱስትሪ እድገትን ለማፋጠን አቅም የሆነ፣ የኢኮኖሚ ነፃነታችንን ለማሳደግ የሚጠቅም በመሆኑ በኮምቦልቻ ከተማ እንዲካሄድ የወሰኑ የክልል ከፍተኛ አመራሮችን ያላቀ ምስጋና አቀርባለሁ። ኮምቦልቻ ከተማ አሁን ባለው ሁኔታ በምርት ላይ የሚገኙ 131 ፋብሪካዎች ያሉን ሲሆን ተኪ ምርት በማምረት በ9 ወር ውስጥ በዚህ ዓመት ብቻ 97.6 ሚሊዮን ዶላር ማዳን ችለዋል። ወደ ውጭ በመላክ ደግሞ 52.4 ሚሊዮን ዶላር ኤክስፖርት አድርገዋል። በፕሮጀክት ደረጃ ስናየው በተለይ በቅርብ ጊዜ እያደገ የመጣው በፕሮጀክት ደረጃ ምርት ያልጀመሩ መካከለኛ 34፣ ከፍተኛ 86 በድምሩ 120 ፋብሪካዎች በግንባታ ላይ የሚገኙ ናቸው። እነዚህ በአጠቃላይ በዚህ ዓመት ወደ ስራ የገቡ 7 ፋብሪካዎች አሉ። ከነዚህ ፋብሪካዎች እና ሌሎቹ ፋብሪካዎች በዚህ ዓመት እንኳን ለ4262 ዜጎች የስራ እድል ፈጥረዋል። አዲስ ኢንቨስትመንት በዚህ ዓመት ፍቃድ ያወጡ 18 ቢሊዮን የሚገመት ካፒታል ያስመዘገቡ አውጥተዋል። በአሁኑ ሰዓት የውጭም ሆነ የሀገር ውስጥ ባለሀብት ኢንቨስት ለማድረግ የሚመጡ በቁጥርም ሆነ በካፒታል አቅማቸው እያደገ የመጣ ነው ያለው። የዚህ ዋነኛው ነገር ኮምቦልቻ ከተማ ለወደብም ለማዕከላዊ ገበያም ካላት ቅርበትና እንዲሁም በተነጻጻሪ የመሰረተ ልማት መሟላቱ፣ ኤርፖርትን፣ ደረቅ ወደብ፣ የጉምሩክ የገቢዎች አገልግሎት መኖሩን ሌሎችን ነው። በቅርብ ጊዜ ግን ትልቅ ብስራት፣ ትልቁ የባለሀብቶች ጥያቄ የነበረው ተጀምሮ ብዙ ቢሊዮን ዶላሮች ፈሶበት ስራ ያልጀመረው የነበረው የባቡሩ ስራ እንዲጀምር ከፍተኛ ፍላጎት ነበር። የክልሉ ከፍተኛ አመራሮችና የፌዴራል አመራር በወሰነው መሰረት በአሁኑ ሰዓት ባቡሩ ስራ ለመጀመር የጥገና ስራ እየተሰራ ነውና ለዚህ በጣም አመሰግናለሁ። ሞራል ስጡልኝ። ከዚህም ከተማ አስተዳደራችን ከማህበረሰቡ የመሰረተ ልማትና የመሬት ጥያቄዎችን በተገቢው በማሟላት እንዲሁም የአገልግሎት አሰጣጦችን በሙሉ ወደ ዲጂታል በመቀየር የተለያዩ የፕሮጀክት ስራዎችን እየሰራን ነው። በዚህም በከተማችን የኢንቨስትመንትና የሎጂስቲክስ ማዕከልነቷን በምስራቁ ቀጠና ላይ በተለይ አሁን ያለውን አማራጭ ሁሉ አሟጣ እንድትጠቀም የምንችለውን ሁሉ እያደረግን እንገኛለን። በመጨረሻም ይህ መድረክ እንደዚህ የደመቀና ያማረ ላደረጋችሁ አመራሮች፣ ባለሙያዎች በሙሉ ከልብ አመሰግናለሁ።
አማራ ክልል የበርካታ ጸጋዎች ባለቤት መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ተናግረዋል። ያለ አምራች ኢንዱስትሪዎች መስፋፋት ኢኮኖሚውን ማሳደግ እንደማይቻልም በመግለጽ ክልላችን ገና ያልተጠቀምንበት የበርካታ እምቅ ጸጋዎች ባለቤት ነው። እነዚህን ጸጋዎች በስፋት በመጠቀም ሰፊ የስራ ዕድል መፍጠር፣ የውጭ ምንዛሬ ግኝታችንን ማስፋት፣ አምርተን መተካት፣ የገቢ አቅማችንን ማሳደግ ይኖርብናል። የክልላችን የዛሬ ኢኮኖሚና የነገ ብልጽግናም ከአምራች ኢንዱስትሪዎች መስፋፋት ውጭ ሊታሰብ አይችልም። ሀገራት የለሙትና ያደጉት የአምራች ኢንዱስትሪዎችን የትኩረት ማዕከል አድርገው በመስራታቸው ነው። የእኛም ሀገራዊና ክልላዊ ጉዞ ይህንኑ መስመር የተከተለ ነው። የኢንዱስትሪያላይዜሽን መስፋፋት የከተሞቻችንን ፈጣን እድገት ያቀላጥፋል። ከተሞቹ መስፋፋት እና ማደግ ጋር የህብረተሰቡ የዕለት ተዕለት ኑሮም መሰረታዊ ለውጥ ያመጣል። ለአምራች ኢንዱስትሪዎች በተሰጠው ትኩረት የኢንዱስትሪዎችን የማምረት አቅም ከማሳደግ ባለፈ በርካታ ባለሀብቶች ወደ ክልሉ እንዲመጡ ማድረግ መቻሉን አቶ እንድሪስ ገልጸዋል። መንግስትንና ባለሀብቶችን የበለጠ በማቀራረብ የጎላ ሚና እንዳለውም ተናግረዋል። ባለፉት ዓመታት ባደረግናቸው የንቅናቄ መድረኮች በክልላችን አምራች ኢንዱስትሪው ከመቼውም ጊዜ በላይ ከፍተኛ መነቃቃት አሳይቷል። ላብነትም የኢንቨስትመንት ፍሰቱ ጨምሯል። ለኤክስፖርትና ተኪ ምርት የሚያመርቱ አምራች ኢንዱስትሪዎች በኢንዱስትሪ ቁጥርም በምርት መጠንም እያደገ መጥቷል። የኢንዱስትሪዎች የማምረት አቅምም ተሻሽሏል። በተቋማት መካከል ያለው ቅንጅትና ትብብርም እየተሻሻለ መጥቷል። የአምራች ኢንዱስትሪው አሁን ያለው አስተዋጽኦ ከክልሉ ጠቅላላ ውስጥ ምርት ጋር ሲነጻጸር ትልቅ የመበልጸግ ዕድል እንዳለን ጠቋሚ ውጤቶችን ማየት ጀምረናል። ከኢትዮጵያ እድገትና ለውጥ እቅድ ጋር በመሰናኘት የክልላችን የኢንዱስትሪ እምቅ ሀብት ይበልጥ የሕዝባችን ተጠቃሚነት በዘላቂነት ወደሚረጋገጥበት ደረጃ ለማሸጋገርም በክልላችን የ25 ዓመት አሻጋሪ እድገትና ዘላቂ ልማት እቅድ ግልጽ አቅጣጫ ተቀምጧል። የተከበራችሁ የኢንዱስትሪ ባለቤቶች እና ባለሀብቶች፣ እናንተ የዚህ ንቅናቄ ግንባር ቀደም አጋሮች ናችሁ። የሀገር ውስጥ ምርትን በማሳደግ የውጭ ምንዛሬን ለማስገኘትና ለወጣቶቻችን ሰፊ ስራ ዕድል ለመፍጠር የምታደርጉት ጥረት በከፍተኛ ክብር የሚታይ ነው። ዛሬ በዚህ አዳራሽ የታደምነው በክልላችን ያሉትን ሰፊ የኢንቨስትመንት አማራጮች ወደ ላቀ ደረጃ ለማሸጋገር ያሉትን መልካም አጋጣሚዎች ለመጠቀምና ከሁሉም በላይ በዘርፉ ያሉ ማነቆችን ለመፍታትና በችግሮች ላይ መዋየትን ታሳቢ በማድረግ ነው። በዚህ በጀት ዓመትም በክልላችን በ20 ዞኖች በ157 ወረዳዎች ከ19,000 በላይ በሚሆኑ ተሳታፊዎች ጋር የውይይት መድረኮችን ስናካሄድ መጥተናል። ስለሆነም በዛሬው ዕለት በዚህ በጀት ዓመት ተኪ ምርትን በማምረት በኤክስፖርት በመሳተፍ ሰፊ የስራ ዕድል በመፍጠር በአጠቃላይ በኢንቨስትመንቱ ላይ የላቀ አስተዋጽኦ የነበራቸው ተቋማት እውቅናና ሽልማት ይበረከትላቸዋል። በመድረኩ መልእክት ያስተላለፉት የኢንዱስትሪ ሚኒስትሩ መላኩ አለበል የአማራ ክልል ኢትዮጵያ ታምርት የማጠቃለያ ኤክስፖ ሁሉም አይነት ምርቶች ተመርተው የተመለከትኩበትና ከፍተኛ እድገት የታየበት መሆኑን ገልጸዋል። ሼህ ሁሴን ጅብሪል ስለ ኮምቦልቻ ከተናገሯቸው ነገሮች መካከል አንዱ ኮምቦልቻ ትሆኛለሽ የወርቅ ማፈሻ ነበር ያሉትና ይሄ ሲተረጎም የማኑፋክቸሪንግ ኢንዱስትሪ ከተማ ስለመሆኗ፣ የንግድ ከተማ ስለመሆኗ፣ የሎጂስቲክ ከተማ ስለመሆኗ ቀደም ብለው አይተው ነበር ማለት ነውና ያው መንፈሳቸው ከሙታን በላይ ስለሚሆን አሁን ቢመለከቱ ትንቢታቸው ትክክል መሆኑን ያረጋግጣሉ ብዬ አምናለሁ። በሁለት ጉዳዮች ላይ ነው አስተያየት ለመስጠት የምፈልገው። አንደኛው ዛሬ የኢትዮጵያ ታምርት ኤክስፖ አካል የሆነው የአማራ ክልል ምርት ምን እንደሚመስል የታዘብኩትን ነው። ብዙዎቻችሁ ባለሀብቶች እዚህ ያላችሁ 2006፣ 2007 እና 2008 ኢንቨስትመንት ፎረም አማራ ክልል ላይ በምናካሄድበት ጊዜ አንዱ ይነሳ የነበረው ጥያቄ እኛ ግብዓት አለን፣ የሰው ኃይል አለን፣ ነገር ግን ሁልጊዜ ለመሀል ገበያ ጥሬ ዕቃና ጉልበት አቅራቢዎች ነን
መቼ ነው ከዚህ የምንወጣው? መቼ ነው የኛ ጉልበት የኛ ምርት እሴት ተጨምሮበት ወደ ገበያ የሚቀርብ የሚል በጣም ተከታታይነት ያለው መሰረታዊ ጥያቄ ነበር ሲነሳ የነበረው። ዛሬ የቀረበውን ምርት የማየት የመጎብኘት እድል ያገኛችሁ ካላችሁ በእኔ እምነት የዛሬውን የአማራ ክልል የኢትዮጵያ ታምርት ኤክስፖ የጽናት እና የአሸናፊነት ምልክት ነው ብዬ ነው የምወስደው። ለምንድን ነው የጽናትና የአሸናፊነት ምልክት ነው ያልኩት? ሁሉንም አይነት ምርቶች ክልሉ ራሱን የቻለ እንደሆነ የሚያረጋግጡ ሁሉንም አይነት ምርቶች እዚህ ተመርተዋል። አልባሳት ተመርተዋል፣ የቆዳ ምርቶች ተመርተዋል፣ ጫማ ተመርተዋል፣ የግንባታ እና የኮንስትራክሽን እቃዎች ተመርተዋል፣ ኬሚካል ተመርተዋል፣ የማምረቻ መሳሪያዎች ተመርተዋል። ሁሉም አይነት ምርቶች እዚህ ተመርተዋል። ይሄ ባለፉት ዓመታት የክልሉ መንግስት፣ የፌዴራል መንግስት እና እናንተ ባለሀብቶች ይሁነን ብላችሁ በጽናት በመስራታቸው የተገኘ ውጤት ስለሆነ ሁላችሁንም እንኳን ደስ አላችሁ ማለት ትፈልጋለሁ። ምርቶቹ ገቢ ምርትን የሚተኩ ኤክስፖርት ሊደረጉ የሚችሉ ጥራት ያላቸው በአይነታቸው በጣም ብዙ ከዚህ በፊት በጥሬ ዕቃነት ወደ ገበያ ስናቀርባቸው የነበሩትን አሁን እሴት ጨምረን ልናቀርባቸው መቻላችን የሚያረጋግጡ ናቸው። በዚህ ውስጥ የተፈጠረውን የስራ ዕድል፣ በዚህ ውስጥ የተፈጠረውን ሀብት፣ በዚህ ውስጥ የተገኘውን የውጭ ምንዛሬ በግልጽ ማየት ይቻላልና ይሄ የአማራ ክልል ያለፉት ዓመታት የስኬት እና የውጤታማነት ተምሳሌት ስለሆነ በዚሁ ተስፋፍቶ ጠንክሮ መሄድ አለበት የሚል መልእክት ለማስተላለፍ ነው። ኢትዮጵያ ታምርት ሀገራዊ ንቅናቄ በደሴና አካባቢው በሰሜኑ ጦርነት የወደሙ የኢንዱስትሪ ተቋማትን መልሶ ለመገንባት ከፍተኛ ሚና እንደነበረው ያስታወሱት ሚኒስትሩ ዛሬ ላይ ችግርን ተቋቁመን በመስራታችን ለውጤት በቅተናል፣ ከዚህም በላይ መስራት ይገባል ነው ያሉት። የኢትዮጵያ ታምርት ሀገራዊ ንቅናቄ የተጸነሰው እዚሁ ቀጠና ነው። እዚሁ ቀጠና ደሴ ከተማ ኮምቦልቻ ላይ የህወሓት ሰራዊት ያደረሰውን ጥፋት ጎብኝተን፣ ደሴ ላይ የህወሓት ሰራዊት ያደረሰውን ጥፋት ጎብኝተን ከዛ በመነሳት የቀጣይ ሂደታችን ምን መሆን አለበት ብለን ወስነን ነው የጀመርነው። ስለዚህ በአንድም በሌላ መንገድ መለኮታዊ ትስስር አላቸው። የኢትዮጵያ ታምርትና ይሄ ቀጠና ትስስር አላቸው። አሁንም የቅርብ ጊዜ ስለሆነ እንዳንረሳ፣ ያኔ ኮምቦልቻን በምንጎበኝበት ጊዜ ነዳጅ ማደያዎቹ በህወሓት ተዘርፈው ነበረ። ባንኮቹ በህወሓት ተዘርፈው ነበር። የእህል መጋዘኖች ተመዝብረው ነበር። እዚህ አካባቢ ይሰሩ የነበሩ ማሽኖች የሚችሉትን ጭነው ወስደዋል፣ የማይችሉትን እዚህ ሰባብረዋቸዋል። ህዝቡ ላይ የነበረው አጠቃላይ ስሜት ጥቁር ደመና የጠላበት ነው የነበረው። ጎሽ ሜዳ ዛሬ ምርቱን ያቀረበው ፋብሪካ ተበታትኖ ተሰባብሮ ነበር። የደሴ ቲሹ ካልቸር ለአማራ ክልል ግብርና ትልቅ አስተዋጽኦ የሚያበረክተው ያኔ ከፍተኛ ጉዳት ደርሶበት ነበር። የወልዲያ የኤሌክትሪክ ሰብስቴሽን በብዙ ፈተና የገነባ ነው ሰብስቴሽን ተጭኖ ተዘርፎ ተወስዶ ነበር። ሌሎቹም ከዛ ያለፉ ጉዳቶች ደርሰው ነበር። ነገር ግን በችግር አንቆምም፣ አንቆዝምም፣ ከዚህ የምንወጣበትን መንገድ መፈለግ አለብን ብለን ሀገራዊ ንቅናቄ አድርገን የኢትዮጵያ ታምርት ንቅናቄ ዛሬ እዚህ ደረጃ ላይ እንዲደርስ ማድረግ ተችሏል። ይሄ ትምህርት ሊወሰድበት የሚገባው ከችግር ማግስት ሌላ ድል እንዳለ እርግጠኞች መሆን መቻል አለብንና ዛሬ ከህወሓት ጋር የሚያብሩና የሚሰለፉ የኛንን የሚሉ ኃይሎችን ስንሰማ በጣም ያሳዝነናል። ጉዳት ካደረሱብን ሰዎች በላይ በእኛ ውስጥ በቅለው ይህን ሁሉ ቁስል አልፈው ሌላ ጠባሳ ለመፍጠር የሚንቀሳቀሱ ኃይሎችን ስንሰማ ያኔ በትግሉ ላይ የነበርን ሰዎች ይህን መስማት በጣም ህመም ይሆንብናል። ኢትዮጵያ ታምርት ንቅናቄንና ይህን ቀጠና በዚህ ትስስር ማየት አስፈላጊ ነው የሚል እምነት አለኝ። ኮምቦልቻ የኢትዮጵያ የአማራ ክልል ብቻ ሳይሆን የኢትዮጵያ የንግድ የኢንዱስትሪና የሎጂስቲክ ማዕከል ናት። የኮምቦልቻ እድገት በዚህ የሚያበቃ አይደለም። ኮምቦልቻ በመጪዎቹ ዓመታት ቅድም እንደተባለው ዋና የኢንዱስትሪ መሰረተ ልማት የሚባለው ዋናው የባቡር መስመር በፌዴራል መንግስት እገዛ ከክልሉ መንግስት ጋር በመቀናጀት በመጪዎቹ ዓመታት ወደ ስራ እንደሚገባ ታሳቢ ይደረጋል። ስለዚህ ሰፊ መሬት መዘጋጀት አለበት፣ ሰፊ ባለሀብት መዘጋጀት አለበት የሚል እምነት አለኝ። በመጨረሻ እስካሁን ድረስ የተሰሩ ስራዎች በጣም ብዙ ውጤት ያገኘንባቸው ናቸው፣ ግን አይበቃም። ከዚህ በላይ መስራት ይኖርብናል።
ከዚህ በላይ ባለሀብቶችን ማስተናገድ አለብን። ከዚህ በላይ መሬት ማቅረብ አለብን። ከዚህ በላይ መሰረተ ልማት ማሟላት መቻል አለብን። ይህንን የምናደርግ ከሆነ አማራ ክልል በኢትዮጵያ የማኑፋክቸሪንግ ኢንዱስትሪ እድገት ውስጥ በኢኮኖሚ እድገት ውስጥ የማይተካ ድርሻውን ሊያበረክት ይችላል። ይህንን ለማድረግ ደግሞ መጪው ጊዜ ትልቅ ተስፋ ያለው ትልቅ ብሩህ የሆነ መንገድ ያለው ስለሆነ ሁላችንም እጅ ለእጅ ተያይዘን በአንድነት የክልላችን ሰላም አስጠብቀን የማኑፋክቸሪንግ ኢንዱስትሪን እድገት እንድናፋጥን የፌዴራል መንግስትም ይህንን ክልል ለመደገፍ ያለውን ቁርጠኝነት በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። እጅግ በጣም አመሰግናለሁ። በኢትዮጵያ ታምርት የማጠቃለያ መርሃ ግብር ተገኝተው መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ የኢትዮጵያ ታምርት ንቅናቄ በራስ አቅም የማደግና ሀገርን በጋራ የማበልጸግ እሳቤ ያለው መሆኑን ገልጸዋል። የኢትዮጵያ ታምርት ንቅናቄ በአጠቃላይ በራስ አቅም የመኩራት፣ በራስ አቅም የማደግ፣ የራስ ምርት የማሳደግ፣ የራስ ምርት የመጠቀም መርሃ ግብር ነው። ሀገር የተሟላ ሉዓላዊነትና ነፃነት የሚኖራት በሁሉም መስክ በኢኮኖሚ ራሳችንን ስንችል ብቻ ነው። ይሄ በተለይ ለኛ ለኢትዮጵያውያን ግልጽ የሆነ ጉዳይ ነው። የተሟላ ነፃነትና ሉዓላዊነት እንዲኖር ልክ በደምና ባጥንት ራሳችንን እንዳስከበርን ሁሉ ላባችንንና እውቀታችንን አፍሰን በኢኮኖሚ በተለይም ደግሞ በኢንዱስትሪ ልማት በሚመጡ ውጤቶች ራስን የመቻል ውዴታ ሳይሆን ግዴታ በሚልበት ወቅት ላይ እንገኛለን። የኢትዮጵያ ታምርት ንቅናቄ የኢትዮጵያ የኢንዱስትሪ እድገት በከፍተኛ ደረጃ ያሻሻለ ነው ብለን እናምናለን እንደ ሀገር። ይሄ በክልላችንም በተመሳሳይ የኢንዱስትሪ ልማት እንዲሻሻል አድርጓል። ይሄ በትልቁ ለውጡ በየፋብሪካዎች ካለው በላይ በህብረተሰቡ ዘንድ የመጣው የአመለካከት ለውጥ በትልቁ የሚመዘን ነው። በአመራራችን ላይ የመጣው ለውጥ በትልቁ የሚታይ ነው። እኛ እዚህ ወቅት ላይ ሆነ በአማራ ክልል ቀደም ሲል እንደገለጽኩት ወንድሞችም እንደገለጹት በኢንዱስትሪ ልማት ዘርፍ የመጣው ለውጥ ቀላል አይደለም። ይሄ ቀላል አይደለም ብዬ በምገልጽበት ጊዜ በተጨባጭ የተገነባው ፋብሪካ በቂ ነው ማለት አይደለም። ነገር ግን ደግሞ ኢንዱስትሪን መምራት እንደሚቻል መምራት እንዳለብን በውል የተገነዘብንበትና ለዚህ ፍላጎታችን ጅምር ስራዎችን የሰራንበት ሁኔታ እንዳለ ለማንሳት ነው። መሰረተ ሰፊ የኢንዱስትሪ ልማትን በማረጋገጥ ለአነስተኛና መካከለኛ ኢንዱስትሪዎች ትኩረት መስጠት እንደሚገባም ርዕሰ መስተዳድሩ ተናግረዋል። በዚህ መድረክ የምንመክር ሰዎች በተለይም ደግሞ የክልል አመራሮች ለመካከለኛና ለአነስተኛ ኢንዱስትሪዎች በቂ ትኩረት መስጠት ያስፈልጋል። መሰረተ ሰፊ ኢንዱስትሪ እንዲኖረን ካስፈለግን መነሻውን ማስፋት ያስፈልጋል። መነሻውን ካሰፋን መድረሻው የዛኑ ያህል ሰፊ ሊሆን ይችላል። ምናልባትም እንደ ሀገርም ያለምነውን የመካከለኛ ገቢ አገር ለመገንባት የምናደርገውን ጥረት በትልቁ ሚና ያለው ነው ብለን እንገምታለን። በሀገር አቀፍ ደረጃ የአምራች ኢንዱስትሪ ዘርፍ በማምረት አቅምም በፊት ከነበረበት በከፍተኛ ሁኔታ አድጓል። የክልላችን የአምራች ኢንዱስትሪ ዘርፍም በማምረት አቅሙ ተሻሽሏል። ያን ያህል አድጓል ብለን ባንገልጽም በተለይም ደግሞ በአንዳንድ ዘርፎች በተለይ ከጥሬ ዕቃ አቅርቦት ከገንዘብ አቅርቦት ጋር በተያያዘ አሁን የገነባናቸው ያለ ፋብሪካዎችም የማምረት አቅማቸው አሁንም ፈተና ውስጥ ሆኖ ይገኛል። ነገር ግን ከባለፉት ጊዜያት አኳያ ሲታይ ከፍተኛ መሻሻል የሚታይበት ነው። ከኛ ክልል አኳያ ደግሞ ከጸጥታ ችግር ጋር በተያያዘ የክልላችን ኢንዱስትሪዎች ከፍተኛ ፈተና ውስጥ ገብተው ከርመዋል። ይሄን የሚያካክስ ስራ መስራት ይኖርብናል። ስለዚህ ዘላቂነት ያለው ሰላምም ለማረጋገጥ ራሱ ኢንዱስትሪ የሚጫወተው ሚና ከፍተኛ ነው። ምክንያቱም ስራ አጥነትን ይቀርፋል፣ የኑሮ ውድነትን ያሻሽላል። ምናልባት በአንዳንድ ምሁራን አስተያየት አንድ ሀገር መካከለኛ ገቢ ከደረሰች በኋላ በዘረኝነት ላይ በማንነት ላይ የተመሰረተ ፖለቲካ በትልቁ እየመነመነ ይመጣል። ይህን ታሳቢ በማድረግ በክልሉ የ5 ዓመታት የአሻጋሪ የእድገትና ዘላቂ ልማት እቅድ ትኩረት ካደረገባቸው ዘርፎች አንደኛው የአምራች ኢንዱስትሪ ዘርፍ ነው። ይህን ዘርፍ በልዩ ትኩረት መደገፍ እና ችግሮችን እየፈቱ የተሻለ እድገት እንዲኖር ማድረግ የክልላችን የቅድሚያ ከሚሰጣቸው የኢኮኖሚ ዘርፎች
ከኢኮኖሚ ዘርፎች ውስጥ አንዱ ነው። የአማራ ክልልን የኢንቨስትመንት አቅም በመለየት መስራት ይገባል ያሉት ርዕሰ መስተዳድር አረጋ የክልሉ ተወላጅ ባለሀብቶች ለክልሉ ሁለንተናዊ እድገት በንቃት እንዲሳተፉም ጥሪ አቅርበዋል። ክልሉ ከፍተኛ የሆነ ኢንዱስትሪና ኢንቨስትመንት አቅም አለው። ይህን አቅም አስተሳስሮና አቀናይቶ መጠቀም ደግሞ በዋነኛነት የመንግስትና የባለሀብቱ ሚና እንደሆነ ከልብ እናምናለን። ይህን መድረክም ባለሀብትና መንግስት የሚገናኝበት ሁነኛ መድረክ አድርገን እንወስደዋለን። የኢትዮጵያ ታምርት ንቅናቄ እስካሁን ያልታየውን የክልላችን ጸጋ ለሀገር ውስጥና ለውጭ ባለሀብቶች እንድናስተዋውቅ አዳዲስ የውጭና የሀገር ውስጥ ባለሀብቶችን ወደ ክልሉ እንዲመጡ፣ ባለሀብቶች ምርቶቻቸውን እንዲያስተዋውቁ፣ የገበያ ትስስር እንዲፈጠርላቸው፣ ችግሮች እንዲፈቱላቸው፣ ከመንግስት ጋር ያላቸውን ቅርርብ እንዲሻሻል እና እያደገ እንዲመጣ አይነተኛ ሚና ተጫውቷል። ይህንንም በከፍተኛ ደረጃ ማሳደግና የኢንዱስትሪው ዘርፍ የበለጠ እንዲስፋፋ ማድረግ የቀጣይ የትኩረት አቅጣጫችን ይሆናል። አበክሬ በተለየ መንገድ ማሳሰብ የምፈልጋቸው የክልላችን ተወላጅ ባለሀብቶች ክልሉን በስፋት እንድታለሙ፣ ይህን ጥሪ በማቀርብበት ጊዜ ደግሞ ያለውን ሁለንተናዊ ተግዳሮት ራሱ ቢዝነሱ ያለውን ተግዳሮት የእኛ ቢሮክራሲና ሌሎች ጉዳዮችን ተሸክማችሁ ተቋቋማችሁ ክልላችንን እንድታለሙ ለማሳሰብም ነው። ምክንያቱም እናንተ ካላችሁ የውጭ ባለሀብት ይመጣል። እናንተ ካላችሁ በሌሎች ክልሎች ያሉ ባለሀብቶች ወደ ክልላችን ይመጣሉ። ወይ በጆይንት ቬንቸር ወይም በተናጠል ሊመተው ሊያለሙ የሚችሉበት ሁኔታ ይኖራል። ስለዚህ ከዚህ ቀደምም እናንተ ወደ ክልላችን ኢንቨስት ለማድረግ የመጣችሁ ባለሀብቶች በተለይ ባለፉት 3 እና 4 ዓመታት በችግር ውስጥ ሆነን ሀብታችሁንም ሰራተኞቻችሁንም በክልላችን ውስጥ አሰማርታችሁ ኢንቨስት ለማድረግ የቆረጣችሁ ከዚህም አልፎ ወደ ውጤት የገባችሁ ባለሀብቶች በድጋሜ በአማራ ብሔራዊ ክልላዊ መንግስትም ከፍ ያለ ምስጋና ለማቅረብ እወዳለሁ። ስለሆነም ሌሎቻችሁም ባለሀብቶች ስራ ያልጀመራችሁም ስራ ያቋረጣችሁም ወደፊትም ወደ አማራ ክልል መጥታችሁ ኢንቨስት ለማድረግ የምትተጉ ባለሀብቶች አሁንም ወደ ክልላችን መጥታችሁ ኢንቨስት እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። በኢትዮጵያ ታምርት ክልላዊ የማጠቃለያ ኤክስፖ አምራቾች የተለያዩ አይነት ምርቶችን ለገበያ አቅርበዋል። የድርጅታችን ስም አሸናፊ ጋቢ ማሽነሪ ይባላል። የምናመርተው የቡና ማሽኖች ነው። የተለያዩ የቡና ማሽኖች እናመርታለን። ይሄ የምታዩት በአንድ ጊዜ 30 ኪሎ ግራም ቡና መቁላት የሚችል ነው። በአንድ ጊዜ 30 ኪሎ ግራም ማለት ከ5 ኪሎ ግራም ጀምሮ መቁላት ይችላል። ከ5 ኪሎ እስከ 30 ኪሎ ድረስ መቁላት ይችላል። ስሜ አስራት ምህረቴ ይባላል። የቋሪት አግሮ ኢንዱስትሪ የፋብሪካ ስራ አስኪያጅ ነኝ። ዋነኛ ዘርፋችን የኢምፖርት ኤክስፖርት፣ በመጀመሪያ ስራውን ሲጀምር ኢምፖርት ኤክስፖርት ላይ ነው። የቅባት እህሎችን እንደ አኩሪ አተር፣ ሰሊጥ፣ እዚህ ላይ የምታያቸውን እንደ በሎቄ ያሉትን ኢምፖርት ኤክስፖርት ማድረግ ጀመረ። ከዛ በኋላ የስራውን ዘርፍ በማየት ወደ አልሚ ምግብ ማምረት ማቀነባበሪያ ፋብሪካ ከፍቶ በፈረንጆች አቆጣጠር ከ2020 ጀምሮ የሲኤስቢ ፕላስ የምንለው ወይም ደግሞ የአልሚ ምግብ ማምረት ጀምረናል ማለት ነው። ስሜ ሞገስ ደመቀ ይባላል። የመጣሁት ከደሴ ገራዶ ኮኮ ሚስማር ፋብሪካ ይባላል። ስራ የጀመርነው ከእንጨትና ብረታ ብረት ዘርፍ ነው የመጣነው። 2006 ላይ በአገር አቀፍ ደረጃ ከጥቃቅን አነስተኛ ወደ መካከለኛ ከተሸጋገሩት ደሴ ከተማ ውስጥ ከነበሩ 6 ሰዎች ውስጥ አንደኛው እኔ ነኝ። ከዛ ከተማ አስተዳደሩ ባመቻቸልን እና በሰጠን ገራዶ ላይ በሰጠን ቦታ ግንባታ እየገነባን እስካሁን ቆየን እና አሁን ኦልሬዲ ወደ ምርት ማምረት ደርሰናል ማለት ነው። ሰጠኝ እንግዳው እባላለሁ። የበላይነህ ክንዴ ግሩፕ የኮሚኒኬሽን ዳይሬክተር። በዋናነት እንግዲህ ዘይትን ጨምሮ በፊቤላ ቡሬ የሚመረቱ እንደሚታወቀው ወደ 9 የተሳሰሩ ፋብሪካዎች አሉት። የእሱን ምርቶች እዚህ የክልላዊ ማጠቃለያው ላይ ለማስተዋወቅ መጥተናል። ሁለተኛው ደብረ ብርሃን የሚገጣጠሙ በአሁኑ ሰዓት አስፈላጊ የሆኑትን የኤሌክትሪክ ተሽከርካሪዎች በተለይ ባስ፣ ሚኒ ባስ እና ሚድ ባስ እንዲሁም ደግሞ ድርጅታችን ኢምፖርት የሚያደርጋቸውን የኤሌክትሪክ ቻርጀሮች ለማስተዋወቅ ነው የመጣ ነው። ኢትዮጵያ ታምርት ሀገራዊ ንቅናቄ ምርትን በማስተዋወቅና የልምድ ልውውጥ እንዲያገኙ በማስቻል ረገድ ጠቀሜታው የጎላ ስለመሆኑም ነው የተናገሩት። በራስ የማምረት አቅማችን እንዲሻሻልና እንዲያድግ አድርጎናል የኢትዮጵያ ታምርት። ምክንያቱም በየዓመቱ የሚዘጋጁትን ብቻ ሳይሆን ለኛ የገበያ ትስስር አድርጎልናል። ገበያ እንድናገኝበት የተሻለ
ትዕዛዝ እንድናገኝበት የተሻለ እውቀት እንድናገኝበት ረድቶናል። ኢትዮጵያ ታምርት እንግዲህ በዋነኝነት ትልቅ የገበያ አሁን እንደምልህ የገበያውን ትስስር ለመፍጠር ከፍተኛ አስተዋጽኦ አድርጎልናል። በተለያዩ መድረኮች እንሳተፋለን። አንደኛ ያለንን ኤክስፒሪየንስ ለምንሸጥለት ወይም ደግሞ ለደንበኞቻችን ለመስጠት እድል ሰጥቶልናል። ሁለተኛ ከመንግስት ጋር ያለውን የፖሊሲ ወይም የዚህ የማኒፋክቸሪንግ ዘርፉን የመደገፍ ሂደት ላይ ከፍተኛ ያለንን ኮንትሪቢዩሽን በማየት ከፍተኛ አስተዋጽኦ እያደረገልን ይገኛል። ኢትዮጵያ ታምርት ከእኛ ነጋዴዎቹን ምርቱን ከሚፈልገው ጋር አንደኛ ያገናኛል፣ የመገናኛ መንገድ ይሆናል። ሁለተኛው ነገር በዚህ በኢትዮጵያ ታምርት ክልል ውስጥ ያለ አምራቾች በሙሉ አንድ ቦታ ላይ ስለምንገናኝ ለኛ ግብአት ሊያቀርቡልን የሚችሉ ካምፓኒዎች ደግሞ እዚሁ ጋር አግኝተናል እና የገበያ ትስስሩ ለሁለታችን የተሻለ ኦፖርቹኒቲ ፈጥሮልናል ብዬ አስባለሁ። በሀገር ደረጃ የሚዘጋጀው ኢትዮጵያ ታምርት ለተከታታይ 4 ዓመታት በመሳተፍ በቀዳሚነት የሚጠቀስ ድርጅት ነው። ስለዚህ አንደኛ ምርቶቻችንን ከማስተዋወቅ ባለፈ የገበያ ትስስር በመፍጠርና ደንበኞችን ወደኛ መጥተው በቅርበት ድርጅታችንን አውቀው ከድርጅታችን የሚፈልጓቸውን ምርቶች እንዲወስዱ የራሱ አስተዋጽኦ አድርጓል ብለን ነው የምናስበው። ምክንያቱም ምርቶቻችንን በተለያየ ዘዴዎች ነው የምናስተዋውቀው። ስለዚህ እንደ ክልልም በክልል ደረጃ የሚካሄዱ ኢትዮጵያ ታምርት ንቅናቄዎች እንሳተፋለን፣ በሀገር ደረጃም እንሳተፋለን። ይሄ ምርትንም ከማስተዋወቅ ባለፈ እንደ ሀገር ትልቅ ገጽታ ኢንዱስትሪው እንዲያቆጠቁጥ እንዲያብብ የራሱ ፋይዳ ስላለው እኛም የበኩላችን ድርሻችንን እየተወጣን ነው ብለን እናስባለን። በኢትዮጵያ ታምርት ንቅናቄ የቆሙ ፋብሪካዎች ስራ እንዲጀምሩ ተደርጓል። የገቢ ምርቶችን በሀገር ውስጥ በመተካትም የውጭ ምንዛሬን ማዳን ተችሏል። እንደ ሀገር አማካኝ የማምረት አቅም ከዛሬ 4 ዓመት በፊት ከነበረበት 47 ከመቶ ወደ 67 ከመቶ ከፍ እንዲል ስለማድረጉም መረጃዎች ያሳያሉ። ኢኮኖሚያዊ ሽግግር በአምራች ኢንዱስትሪ ዘርፍ ለአፍሪካ ተምሳሌት ሀገር ትኩረት ላይ ኤክስፖርት ገቢ ምርት